ከቁጥር 8 እስከ 9 እንዴት በእግዚአብሔር ፊት ኃጢአት እሰራለሁ? ይህንን ቃል የተናገረው ማን ነው? ለምንስ ይህንን ቃል ተናገረው? ለእግዚአብሔር ፈቃድ ለእግዚአብሔር ቸርነት የሚያስተምር እግዚአብሔር ነው፣ የሚናገር እግዚአብሔር ነው። ሰው ለሰው ምክንያት ነው። ለተወሰነች ደቂቃ በዚህ ኃይለ ቃል ላይ እንማማራለን። እግዚአብሔር አምላክ ለሁላችንም የቃሉን ምስጢር ይግለጽልን። እንዴት በእግዚአብሔር ፊት ኃጢአት እሰራለሁ? ይህንን ቃል የተናገረው የያዕቆብ ልጅ ቅዱስ ዮሴፍ ነው። ዮሴፍ እንደሚታወቀው ወንድሞቹ በክፋት በምቀኝነት ሸጠውት ነበር። በተሸጠበት ሀገር በባዕድ ሀገር ማለት ነው በግብጽ ወንድሞቹ ለነጋዴዎች ሸጡት። እነኛ ነጋዴዎች ደግሞ ለአንድ ባለጸጋ ጲጥፋራ ለተባለ ባለጸጋ ሸጡት። በዚህ የባለጸጋው ቤት እየሰራ እያገለገለ ሲኖር ስራውን ሁሉ እግዚአብሔር ያከናውንለት ነበር ይላል። ማን ያከናውንለት ነበር? እግዚአብሔር ያከናውንለት ነበር። ምክንያቱም ዮሴፍ ቅን ነው። ዮሴፍ መልካም ሰው ነው። ዮሴፍ ወንድሞቹም የሸጡት በቅናት ነው። በድሏቸው አይደለም፣ አስቀይሟቸው አይደለም፣ አሳዝኗቸው አይደለም፣ በቅናት ነው የሸጡት። ነገር ግን በተሸጠበትም ሀገር ደግሞ ከዮሴፍ ጋር ማን አለ? ማን አለ? እግዚአብሔር አለ። የሚሰራውን ስራ ሁሉ እግዚአብሔር ሲያከናውንለት በዛ በጲጥፋራ ቤት ወይም ደግሞ በዛ በባለጸጋው ቤት እግዚአብሔር በረከትን አወረደ ይላል። በረከትን አወረደ። ጲጥፋራም ተመለከተው፣ አየው። ካየውም በኋላ ቅንነቱን አየ፣ መልካምነቱን አየና በቤቱ ንብረት ላይ ሁሉ ስልጣን ሰጠው። ማን የሰጠው? ባለጸጋው ወይም ጲጥፋራ። በቤቱ ላይ ሁሉ ሾመው። እኔ አንተን የምበልጥህ በስልጣኔ ብቻ ነው፣ በሌላው ነገር ላይ ሁሉ ሾሜ ያለው ብሎ ጲጥፋራ ለዮሴፍ ስልጣን ሰጠው። ይህንን እየሰራ እያለ የጌታው ሚስት ወይም ደግሞ የባለጸጋው የጲጥፋራ ሚስት ደግሞ ዮሴፍን ወደደችው። ዮሴፍን ተመለከተችው፣ አየችው፣ ልብ አለችውና ዮሴፍ መልከ መልካም ሰው ስለነበረ በልቧ በፍቅር ተቃጠለች። ዮሴፍን አያውቅም። ለስራ ሲገባ ስራውን ይሰራል፣ ይወጣል፣ ይገባል፣ ይወጣል፣ ይገባል። በዚህ ሰዓት እሷ ደግሞ ወደደችው። መውደድም ብቻም አይደለም፣ አፏን ከፈተችና ጥያቄ ጠየቀችው። በአንደበቷ በአፏ ጥያቄ ጠየቀችው። ዮሴፍ ግን በፍጹም አንቺ ባለትዳር ነሽ፣ አንቺ ባላለሽ፣ ባልሽ ደግሞ ለኔ ያልሰጠኝ ነገር የለም፣ ሁሉንም ነገር እንዳዝበት ስልጣን ሰጥቶኛል። አንቺ ግን ሚስቱ ስለሆንሽ በአንቺ ላይ ስልጣን አልሰጠኝም ማለት። በአንቺ ላይ
ስልጣን አልሰጠኝም። በዚህ ሰዓት ተናደደች፣ ተቆጣች። አሁን አድብታ ዮሴፍን ብቻውን አግኝታ ልታስገድደው ፈለገች። ዮሴፍ እውነትም አንድ ቀን ስራውን ሰርቶ ካጠናቀቀ በኋላ ሄደችና አሁን ማንም አያየንም፣ ሰው የለም፣ ስለዚህ ቶሎ በልና ፈቃዴን ፈጽምልኝ አለችው። አስገድዳ ልብሱን ያዘችው። ስትይዘው ዮሴፍ ልብሱን በእጇ ላይ ጣለና ሸሸ፣ አመለጠ። ይህንን ክፉ ኃጢአት እንዴት በእግዚአብሔር ፊት ሰራለህ አለ። ይህንን ክፉ ኃጢአት እንዴት በእግዚአብሔር ፊት ሰራለሁ ብሎ ጥሏት ሸሸ፣ እምቢ አላት። ከዚህም በኋላ ባለቤቷ ሲመጣ ነገሩን ቀየረችና ዮሴፍን ከባለቤቷ ጋር ለማጣላት አሰበች። ይሄ አገልጋይ ይሁንሽ ብለ የቀጠርክልኝ ይሄ መጤ አለችው። ይሄ ዕብራዊ አገልጋይ ይሁንሽ ብለ የቀጠርክልኝ ሰው በሌለ ሰዓት ያዘኝ፣ እምቢ አልኩት፣ እምቢ ስለው ጮህኩ። ከዚህም በኋላ ልብሱ በእጄ ላይ ቀረ። ይሄው ልብሱ ምንድነው አለች? ምስክር ነው አለች። እውነት አይመስልም? አይመስልም እንዴ? አንዳንድ ጊዜ እውነት የሚመስል ውሸት አለ። እውነት የሚመስል ማለት ነው፣ እውነት ያልሆነ ነገር ግን እውነት የሚመስል። ባሏ ይሄንን አየና እንዴት እንደዚህ ያደርጋል? እኔ ስልጣን ብሰጠው ብሾመው እንዴት ባለቤቴን እንደዚህ ያደርጋል አለና ዮሴፍን ወደ ወህኒ ቤት እንዲወርድ አደረገው። ያለ ኃጢአቱ ያለ በደሉ ወዴት ወረደ? ወደ እስር ቤት። ኃጢአት አልሰራም፣ አልበደለም፣ ፈቃዷን አልፈጽምም ስላለ ብቻ ነገሮችን አቀነባበረችና ከባሏ ጋር አጣላችሁ። ባሏም ሳያጣራ ዮሴፍን ወደ ወህኒ ቤት እንዲወርድ አደረገው። ዮሴፍ ግን ምንጊዜም አምላኩን እግዚአብሔርን ስለሚያመልክ አምላኩን እግዚአብሔርን ሕጉን ስለሚጠብቅ የእግዚአብሔርን ሕግ ስለሚጠብቅ ከዮሴፍ እግዚአብሔር ተለይቶ አያውቅም። ወደ እስር ቤትም ሄዶ ዮሴፍ ያለታውኑ የእስረኞች ሁሉ አለቃ ሆነ። የእስረኞች ሁሉ ምን ሆነ? ስልጣን ከማን ነው የሚገኘው? ከእግዚአብሔር። ከእግዚአብሔር ጋር የሆኑ ሰዎች ፈተና ይገጥማቸዋል። እውነት ነው፣ ፈተና አለ አይደል? ለዛ ነው አባቶች ምን ይላሉ? ያልተጋደለ አያሸንፍም፣ ያላሸነፈ ደግሞ የድል አክሊልን አይቀዳጅም። ስለዚህ ተጋድሎ አለ፣ ፈተና አለ። አያችሁ፣ አባቶቻችን ተገድደው ኃጢአት ስሩ ሲባሉ ይሄንን ክፉ ኃጢአት እንዴት በእግዚአብሔር ፊት እሰራለሁ? ምክንያቱም ምንም ጨለማን ተገን አድርገን በር ዘግተን ኃጢአት ብንሰራ ከእግዚአብሔር መደበቅ እንችላለን? እንችላለን? እግዚአብሔር የማያየው ክፍል አለ እንዴ? እግዚአብሔር የማያየው ነገር አለ? እግዚአብሔር የማይመለከተው ነገር የለም። እግዚአብሔር ሁሉም ነገር ማየት ይችላል። ወደ ጥልቁም ብንወርድ እግዚአብሔር አለ፣ ወደ ላይም ብንወርድ እግዚአብሔር አለ። እግዚአብሔር የሌለበት ቦታ የለም። ስለዚህ ዮሴፍ ምን አለ? ይህንን ክፉ ኃጢአት እንዴት በእግዚአብሔር ፊት እሰራለሁ? አልሰራም። እሱ ዮሴፍ ተገድዶ ያውም ያስገደደችው እመቤቲቱ ናት፣ የጌታው ሚስት። እኛ ዛሬ ፈቃደ ስጋችን ካልሆነ በስተቀር ማን ነው አስገድዶ ኃጢአት የሚያሰራን? አለን
አለ የለም። ዮሴፍ ቅድም እንዳልኳችሁ እስር ቤት የሚሄደው እግዚአብሔር ለዮሴፍ ስልጣን ሰጠው፣ የእስረኞች ሁሉ አለቃ አደረገው። ዮሴፍ ብዙ ፈተና ደርሶበታል። ያንን ሁሉ ግን በድል አጠናቋል። እስቲ የዮሴፍን እዚህ ጋር እናብቃና የሶስናን ታሪክ እስቲ እናንሳ፣ ስለሚመሳሰል ማለት ነው። መጽሐፈ ሶስና ምዕራፍ 1 ከቁጥር 1 ጀምረን ስናነብ ሶስናም እንደዚህ አይነት ፈተና ገጥሟታል አይደል? ሶስና ባለትዳር ነች። ትዳሯን አክብራ የምትኖር፣ ባሏን አክብራ የምትኖር፣ ችግረኞችን የምትረዳ፣ ዕለት ዕለት ቤተክርስቲያንን የምትሳለም፣ ቃለ እግዚአብሔርን የምትሰማ እናት ናት፣ ቅድስት ናት። ነገር ግን በወቅቱ ወንጌል እናስተምራለን መምህራንን ብለው የሚሉ ረበናት አይሁድ ይላቸዋል መጽሐፉ። ሶስናን ተመለከቷት። ሶስና እነኚህን ሰዎች የምታውቃቸው ወንጌል ሲያስተምሩ ነው። መምህራን ናቸው። አንድ ቀን ግን ሶስናን አድፍጠው ያዟት። እሷ የምታውቀው ነገር የለም። ቶሎ በይና ፈቃዳችንን ፈጽሚልን አሏት። እናንተ መምህራን አይደላችሁም ወይ? ሰው የምትመክሩ ሰው የምታስተምሩ አይደላችሁምን? እንዴት እንደዚህ አይነት ጥያቄ ተጠይቁኛላችሁ? ኧረ እባካችሁ ተውኝ አለቻቸው። እምቢ የምትይ ከሆነ ከሌላ ወንድ ጋር ያዝናት ብለን እንመሰክርብሻለን። በዛን ሰዓት ደግሞ አንዲት ሴት ባል ያላት ከሌላ ወንድ ጋር ተያዘች ተብሎ ከተመሰከረባት በድንጋይ ተወግራ ትሞታለች። ስለዚህ ቶሎ በይ፣ እሺ በይ። እሺ ማቲን ከሆነ ደግሞ ከሌላ ወንድ ጋር ያዝናት ብለን እንመሰክርብሻለን፣ በድንጋይ ተወግረሽ ትሞቻለሽ አሏት። እስቲ እኛ ብንሆን ምን እናደርጋለን? እሺም እግዚአብሔር የማያውቀው ነገር የለም፣ ተጨንቄ ነው፣ ይሄ ከባድ ነገር ነው ብለን እናደርገዋለን አይደል? እናደርገዋለን። ተጨንቄ ነው፣ ይሄ ከባድ ነገር ነው፣ እንዴት እምቢ ማለት ይችላለሁ ብለን ወደ ድርጊቱ ነው የምንገባው። ሶስና ግን ምንድነው ያለችው? እናንተ የምትልኝን ሰርቼ አድርጌው አምላኬን እግዚአብሔርን ከማሳዝነው ሳልሰራው ሰራሽ ተብዬ በድንጋይ ተወግሬ በሞት ይሻለኛል አለችና ድምጿን አሰምታ ጮኸች። እናንተ የምትሉትን አድርጌ ማንን ከማሳዝን እግዚአብሔርን ከማሳዝነው ሳላደርገው ግን አደረግሽ ተብዬ በድንጋይ ተወግሬ በሞት ይሻለኛል አለችና ድረሱልኝ ብላ ጮኸች። ስትጮህ አብረዋት ጮሁ። ጅራፍ ራሱ ገርፎ ራሱ ምን ይላል? ይጮሃል። ስትጮህ አብረው ጮሁ። ሰው ሁሉ መጣ፣ ዘመዶቿ መጡ፣ ባለቤቷ መጣ፣ ብዙ ሰው ተሰበሰበ። ምንድነው ጩኸቱ? ምንድነው የተፈጠረው ነገር ብለው የመጣው ሰው ሁሉ ጠየቀ። ሶስና ምን ስታደርግ ይዘናታል? ስታመነዝር ይዘናታል። እውነት ሶስና አመንዝራለች? አላመነዝረችም። ኃጢአት አልሰራችም። ዘመዶቿ ሁሉ መጡና ግማሹ በጥፊ ይመታታል፣ ግማሹ ምራቁን ይተፋባታል። እንዴት ትዳር እያለሽ ባል እያለሽ እንዴት እንደዚህ አይነት ነገር ታደርጊያለሽ ብለው ብዙዎች በጥፊ መቷት፣ ምራቃቸውን ተፉባት። ባለቤቷ ግን ኢዮአቄም በእንደዚህ አይነት ነገር ስለማይጠረጥራት አድርጋለችም ብሎ እንዳይል በፍጹም ባለቤቴን አታደርግም ብሎ በውስጡ አመነ። አላደረገችም እንዳይል ደግሞ
ታስተምራለች ብለው ያሉት መምህራን ናቸው። ሰዎች የሚያምኗቸው ለሰዎች ወንጌል የሚያስተምሩ አደረገች እንዳይል አይጠረጥራትም፣ አላደረገችም እንዳይል ደግሞ ይዘናታል ብለው ያሉት መምህራን ናቸው። መናገር አቃተው። ዝም ብሎ ይመለከታታል እያለቀሰ ባለቤቷ ማለት ነው። ከዚህም በኋላ መወገር አለባት ተባለ። እጇን ታሰረችና ወደምትወገርበት ቦታ ይዘዋት መሄድ ጀመሩ። ሁሉም ድንጋይ ጨበጠ። ማንን ሊወግር? ሶስና ሊወግራት ማለት ነው። ሁሉም ድንጋይ ጨበጠ። ወደምትወገርበት ቦታ አካባቢ ስትደርስ አምላኬ ሆይ አለች፣ ጌታዬ ሆይ አንተ የተሰራውንም ያልተሰራውንም ታውቃለህ። ያለ ኃጢአቴ ያለ በደሌ ስሞት ለምን ዝም ትላለህ? ለምን አትፈርድልኝም? አለችና አለቀሰች፣ አነባች። ከዚህም በኋላ እግዚአብሔር ከሕዝቡ መካከል ትንሹን ብላቴናውን ዳንኤልን አስነሳና ዳንኤል በሕዝቡ መካከል ጮኸ፣ እኔ ከዚህ ሴት ደም ንጹሕ ነኝ። ኃጢአቷ ምንድነው? በደሏ ምንድነው? ምንድነው ያደረገችው ብሎ ሲጮህ ሕዝቡ ግልብጣልና እንደገና ወደ ማን ሆነ? ወደ ዳንኤል። ሕዝብ እንዲህ ነው አይደል? ለምሳሌ እናንተ ወይም እኛ ሞባይል ጠፋብን እንበል። ከኪሳችን ሌባው ሲወስደው አያዝ ነው። ልክ ስንይዘው እሱ አስቀድሞ ሌባ ብሎ በጥፊኛ ቢመታ የተሰረቀው ሰው ቢመታ ሰው ሁሉ መጥቶ የሚመታ ማን ነው? የተሰረቀው ሰው ሳያጣራ ማለት ነው። ሌባው የተሰረቀውን ሰው አስቀድሞ በጥፊ ከመታ ሌባ ብሎ ከጮኸ ሕዝብ አያጣራም። እንደዛው ያንን የተሰረቀውን ሰው በጥፊ ይመታል። ከዚህም በኋላ ሕዝቡ ግልብጥ ብሎ ወደ ማን ዞረ? ወደ ዳንኤል። ምንድነው የምትለው አሉት። ሶስና ኃጢአቷ ምንድነው አለ። በደሏ ምንድነው አለ። ስታመነዝር ተይዛለች። ማን ነው የያዛት? እነኚህ መምህራን እነሱ ናቸው የያዟት። አዎ ከእናንተ መካከል ሽማግሌዎች ይመረጡና እነኚህ ሁለቱን መምህራን በእናንተ ፊት እጠይቃቸዋለሁ። ሽማግሌ ይመረጥ አለ። ሽማግሌ ተመረጠ። ከዚህም በኋላ እነኛን መምህራኖችን ዳንኤል አንደኛውን እዛ ቆማለውና አንደኛውን አስጠራና በሽማግሌው ፊት እውነት ሶስና ስታመነዝር ይዛታል ወይንስ መልኳ ደምግባቷ ነው ያሳሳተ? እውነቱን ተናገር። እውነቱን የማትናገር ከሆነ መልአኩ ቅዱስ ሚካኤል ሰይፍ ይዟል እንዳክርማ ይሰነጥቃል። እውነቱን ተናገር አለና አንደኛውን መምህር ሲጠይቀው እውነት ነው ስታመነዝር ይሻታለሁ አለ። ሰው እስከ መጨረሻው ልቡ ከጸና ከባድ ነው። እውነቱን ተናገር። አዎ ስታመነዝር ይሻታለሁ። እሺ በምን ዛፍ ስር ያስካት? በሮማን ዛፍ ስር። ከሷ ጋር ያመነዘረው ወንድ ለምን አልተያዘም? ለምን አልያዛችሁትም ብሎ ሲጠይቅ እሱ በአቅምም ሆነ በጡንቻ ከኛ የበረታ ስለነበረ እሱ አመለጠ። አሁንም እውነት ይመስላል አይደል? አመለጠን እሱ። እሺ ይሄ ወደዛ ሄድ፣ ያንኛው ይምጣ። ይሄንኛው በምን ዛፍ ስር ነው ይሻታል ያለው? በምን ዛፍ ስር? በሮማን ዛፍ ስር። ያንኛውንም ጠርቶ በሽማግሌዎች ሲጠይቅ ያንኛው ደግሞ ምን አለ? በኮክ ዛፍ ስር። ያንኛው በሮማን ዛፍ ስር፣ ይሄንኛው ደግሞ በኮክ ዛፍ ስር።
እናንተ ሽማግሌዎች እናንተ ፍረዱ። ያንኛው በሮማን ዛፍ ስር አለ፣ ይሄንኛው በኮክ ዛፍ ስር አለ። ስለዚህ እናንተ ፍረዱ ብሎ ዳንኤል ለሽማግሌዎቹ ሲናገር ሽማግሌዎቹ ብድግ አሉና ሶስና ንጹሕ ናት፣ ሶስና ኃጢአት አልሰራችም፣ ሶስና አልበደለችም፣ እነኛ ሐሰተኞች መምህራን ግን ከኛ ጋር አጣልተዋታል። ስለዚህ መወገድ ያለበት ማን ነው? እነኛ መምህራን። ስራ ለሰሪው እሾክ ላጣሪው። ተንኮል የትም ያደርሳል። ውሸት ሄዶ እንደ ተራራ ሲከመር እውነት ሊመስል ይችላል። እውነት ግን ምንም ብትቀጥን አትበጠስም። ትበጠሳለች? አትበጠስም። አስቡ። እኛ ከዚህ ምን እንማራለን ነው? እንግዲህ ወንጌል የሚሰበከው ትምህርት የምንማረው ስላለፉት ቅዱሳን ብቻ ለመተረክ ሳይሆን እኛም ከነሱ ሕይወት ጋር የኛን ሕይወት እንድናገናኝ ነው። እኔ ብሆንስ እንዴት ነበር የማልፈው? ከቅዱሳን ምን እንማራለን? ጽናትን፣ ብርታትን። ፈተና አለ፣ እውነት ነው። ነገር ግን ፈተናውን ማለፍ ይገባል። እግዚአብሔር ወዳጆቹን በምንም ይሁን በምን ያድናቸዋል። ሶስናን አዳናት። ጌታዬ ሆይ ያለ ኃጢአቴ ያለ በደሌ ስሞት ለምን ዝም ትላለህ? ለምን አትፈርድልኝም? አንተ የተሰራውንም ያልተሰራውንም ታውቃለህ። ወደ እግዚአብሔር ጮኸች። እግዚአብሔርም ደግሞ ትንሹን ብላቴናውን ዳንኤልን አስነስቶ አዳናት። ትንሹን ብላቴናውን ዳንኤል አስነስቶ ማለት ነው። ስለዚህ ቅዱሳን አባቶቻችን ቅዱሳት እናቶቻችን ተገድደው ኃጢአት ስሩ ሲባሉ አንሰራም። ዮሴፍ ምንድን ያለው? ይሄንን ኃጢአት እንዴት በእግዚአብሔር ፊት እንዴት እሰራለሁ? እግዚአብሔር ያያል። ይሄንን ነገር አልሰራም። አንድ ነገር ልበላችሁና ትምህርቴን አጠናቅቃለሁ። ክፍል 2 ስላለ ማለት ነው። አንድ አባት ካህን ናቸው። ጸበል ለመርጨት ወደ ንስሐ ልጃቸው ቤት ይሄዳሉ፣ ተጠርተው ማለት ነው። የንስሐ ልጃቸው ቤት ከደረሱ በኋላ ጸሎት ያደርሱና ያስተምሩና ጸበል ረይተው ሲወጡ አንዲት ሴት መንገድ ላይ ያገኘቻቸውና አባቴ ሆይ ኑና የኔንም ቤት ጸበል እርጩልኝ አለቻቸው። እኚህ አባት ይህችን ሴት አልፎ መሄድ እግዚአብሔርን አልፎ እንደሚሄድ ይሆንብኛል፣ ስለዚህ ሄጄ ልርጭላት አሉና በቀጥታ ሴትይቷን ተከትለው ወደ ቤቷ ሄዱ። ወደ ቤቷ ሄደው ውሃ አቀረበችላቸው፣ ጸሎት ጸለዩ፣ ቤቷን ረጩላት። ቤቷን ከረጩላት በኋላ ሊወጡ ሲሉ ይህች ሴት በሯን ዘጋችና እጃቸውን ያዘችና ገፍትራ ወደ ጓዳ እንዲገቡ አደረገቻቸው። ምን እያደረግሽ ነው ልጅ ያሏት? አይ በፍጹም ዛሬ ፈቃዴ መፈጸም አለበት። ኧረ ተይ እባክሽ ልጅ፣ እንደዚህ አይነት ነገር ማድረግ ጥሩ አይደለም፣ ኃጢአት ነው፣ በደል ነው፣ እባክሽን። አይ እምቢ የሚሉ ከሆነ እንደዚህ ያደረጉ ብዬ እጮሃለሁ። ልክ የሶስና ፈተና እኚህም አባት ገጠማቸው። ከዚህም በኋላ እኚህ አባት ቢለምኗት ቢሏት ምን ቢሏት እምቢ አለቻቸው። በሯን ከዘጋች በኋላ የቤቱን ቀዳዳ ሁሉ በጨርቅ መድፈን ጀመረች። ቀዳዳውን ሁሉ መወተፍ ጀመረች። ጨርቅ እያመጣች ቀዳዳውን ሁሉ
ትወጥፋለች። በዚህን ጊዜ እኚህ አባት ልጄ ምን እያደረግሽ ነው አሏት። ቀዳዳውን እየወተፍኩ ነው። ለምን? ሰው እንዳያየን። ሰው ካየን ለኔም ለርሱም ጥሩ አይደለም፣ ለርሱም ጥሩ አይደለም፣ ለኔም ጥሩ አይደለም። በዚህን ጊዜ እኛ አባት ራሳቸው ላይ የነበረውን ጥምጥም ይፈቱና እንቺ በዚህ ደግሞ የእግዚአብሔርን አይኖች ይሰሪበት አሏት። በጥምጥማቸው ማለት ነው። ምን እያሉ ነው አባ? ምን እያሉ ነው ብላ ስትላቸው አይ ሰዎች እንዳያዩ ቀዳዳውን እየወተፍሽ ነው፣ እግዚአብሔር ደግሞ እንዳያየ በዚህ በሻሽ እግዚአብሔርን አይን እሰሪበት። ይህች ሴት ወዲያው ልቧ ቀለጠ። እላዋ ላይ ያደረው ያ እርኩስ መንፈስ፣ ያ ዝሙት የሚያሰራት እርኩስ መንፈስ ከላዋ ላይ ጥሎ አስሸሸና ሄደ። እውነት ነው አሏት። ሰውን ተደብቆ ኃጢአት መስራት ይቻላል። የሰውን አይን አስሮ ኃጢአት ማሰራት ይቻላል። የእግዚአብሔርን አይን ግን አስሮ ኃጢአት መስራት አይቻልም። እግዚአብሔር የማያየው ነገር የለም። እግዚአብሔር ሁሉ ነገር ያያል። ስለዚህ ለምን ሰው ትፈሪያለሽ? ለምን እግዚአብሔርን አትፈሪውም? እግዚአብሔር የማያየው ነገር አለ አለኝ? የለም። ስለዚህ መፍራት ካለብን ማን ነው መፍራት ያለብን? ማን ነው መፍራት ያለብን? እግዚአብሔርን ነው መፍራት ያለብን። እግዚአብሔር የምንሰራውን ነገር ሁሉ ያውቃል፣ ያያል። በጨለማ የምንሰራውን ነገር ያያል። ቤት ዘግተን የምንሰራውን ነገር ሁሉ ያያል። ስለዚህ ለምን ሰው ትፈሪያለሽ? ለምን እግዚአብሔርን አትፈሪውም? እግዚአብሔር የማያየው ነገር የለም። እግዚአብሔር ሁሉ ነገር ያውቃል። ይህች ሴት በካህኑ ንግግር ልቧ ቀለጠ። ወደ ውስጥ ወደ ልቧ ዘልቆ ገባ። እርኩሱ መንፈስም ከላዋ ላይ ወጣ። አስቡ፣ አባቶቻችን ጥበበኞች ናቸው። እውነተኞቹ አባቶቻችን ጥበበኞች ናቸው። ተገድደው እንኳን ኃጢአት ስሩ ሲባሉ አንሰራም ማለት አናንያ አዛርያ ሚሳኤል እኮ ለጣዖቱ ስገዱ ሲባሉ እግዚአብሔር በእሳት ውስጥ ጥፉ ካለን በእሳት ውስጥ እንጠፋለን እንጂ አንተ ላቆምከው ለወርቁ ምስል ምን አንልም አንሰግድም። እግዚአብሔር በእሳት ውስጥ ጥፉ ካለን መጥፊያችን እሳቱ ከሆነ በእሳቱ ውስጥ ገብተን እንቃጠላለን እንጂ አንተ ላቆምከው ለወርቁ ምስል አንሰግድም። እግዚአብሔር እንደሚያድናቸውም እኮ ያውቃሉ። ስለዚህ የሰው ልጅ መፍራት ካለበት ማን ነው መፍራት ያለበት? ማን ነው መፍራት ያለበት? እግዚአብሔር። ምናልባት በማወቅም ባለማወቅም በስተትም በድፍረትም ደግሞ ኃጢአት እንሰራለን። ነገር ግን ስለሰራነው ኃጢአት ደግሞ ምን ማድረግ አለብን? ንስሐ መግባት። እግዚአብሔር እኮ ኃጢአት ለምን ሰራችሁ ሳይሆን በሰራችሁት ኃጢአት ለምን ንስሐ አልገባችሁ ነው አይደል? ስለሰራነው ኃጢአት ጌታዬ ሆይ በማወቅም ባለማወቅም በስተትም በድፍረትም ኃጢአት ሰርቻለሁና እንዳንተ ይቅር ባይነት እንዳንተ ቸርነት አይተ ይቅር በለኝ። እንዲህ ካለው እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ቆሻሻን በሳሙና ኃጢአትን በንስሐ አይደል? ቆሻሻን የምናስወግደው በምንድን ነው? የልብሳችንን ይሁን የሰውነታችንን ይሁን ቆሻሻን የምናስወግደው በሳሙና እንደሆነ ሁሉ ኃጢአታችንን የምናስወግደው በምንድን ነው? በንስሐ። በእግዚአብሔር ፊት እንዴት ኃጢአት እሰራለሁ? ኦሪት ዘፍጥረት ምዕራፍ 39 ከቁጥር 8 በዚህ ኃይለ ቃል ላይ በመነሳት ያስተማረን የመከረን የገሰጸን አምላካችን መድኃኔዓለም ኢየሱስ ክርስቶስ ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮን አስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። እንዴት
በእግዚአብሔር ፊት ኃጢአትን እሰራለሁ በሚል እዚህ በመጀመሪያው የመጽሐፍ ቅዱስ ክፍል ኦሪት ዘፍጥረት ምዕራፍ 39 ከቁጥር 8 ላይ ያለውን ኃይለ ቃል መነሻ በማድረግ ብሉይን ከአዲስ አስማምተው ምስጢረው አባታችን እጅግ በጣም በእውነት ለሊት ስታስቀድሱ የነበራችሁ ምእመናን ጸጋቸውን ለመረዳት ሞክራችኋል። በነጎድጓደ ዮሐንስ የቁርባን ምስጋና ስንሰማቸው ነበር። ሙሉ ቅዳሴው ላይ እጅግ በጣም ደስ እያለን ያስቀደስን ይሰማናቸው ነበርና እንደዚሁም ደግሞ ታቦተ ሕጉ ወጥቶ አደባባይ ማረፊያው ላይ ያለ መድረክ ላይ በዝማሬ ሲያገለግሉ ነበር። እንዲህ ሙሉ አገልግሎት ሙሉ ጸጋ ያላቸውን አባት መድኃኔዓለም ያብዛልን። አሜን። እግዚአብሔር ይመስገን። ከ300 ኪሎ ሜትር በላይ ተጉዘው የአባታችን የጻድቁ ተክለ ሃይማኖትን ሀገር ለመጎብኘት ስለመጡ በተለይም ደግሞ ከ208 ዓመት በላይ በሆነው የብዙ ቅርሶች ባለቤት በሆነው አራዳ ደብረ ገነት ቅዱስ ጊዮርጊስ ገዳም ቺን ቦታ ለበረከት ስለመጡልን ከመምህር ኪሮስ ጋር በድጋሚ አመስግኑልን። እጅግ በጣም ምን የመሰሉ አባት ማከላችን ስለተገኙ ደስ ብሎናል። በተለይ በዚህ ሰዓት ከዚህ ቀደም እንደምናውቀው ቅዳሴው ረዘመ፣ ቅኔው፣ ውዳሴው፣ ክብሪቲው፣ አንገርጋሪው እንደው መወድሱ ጣነ ሞገሩ በዛ እየተባለ እንደው ቀደም ሲል የምንቸገርባቸው መምህራን ነበሩ። ሳያስቀድሱ እየመጡ መድረክ ይዙ ነበርና ዛሬ ግን ቀድሶ ቆርቦ የሚያቆርብ መልሶ ደግሞ የሚሰብክ የሚያስተምር አባት ስለተሰጠን ግብርና ምስጋና ለመድኃኔዓለም ይሁን። እንግዲህ ተዋህዶ በእንደን ያሉ አባቶች ትገለጻለች። ደስ ይላል። አባታችን ከዚህ በላይ እንዲያገለግሉ እድሜ ጤና መድኃኔዓለም ይስጦት፣ ጸጋውን ያብዛሉት። በጣም ደስ ብሎኛል። ከዚህ በመቀጠል ሁለተኛውን የትምህርት ክፍል ከመማራችን በፊት በወንድማችን በዘማሪ ካሳሁን እግዚአብሔርን እናመሰግናለን። ቀጣዩን መድረክ